ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ ስለ ጂዲፒ አለካክ አይነቶች ወይም ዘዴዎች እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ ማለት ነው እንድትከታተሉ ላይክ አድርጋችሁ ጀምሩት። ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት ሴክሽኑ ላይ ማስቀመጥ ትችላላችሁ። አሁን ቀጥታ ወደ ትምህርታችን ስንገባ ማለት ነው ሜተድስ ኦር አፕሮች used to measure GDP ሀገራዊ የሆነ ጥቅል ምርት ለመለካት መጠኑን ለማወቅ በሞኔታሪ ቫልዩ ማለት ነው የምንከተላቸው ዘዴዎች አሉ። ከነዚህ ዘዴዎች መካከል እያንዳንዳቸውን በሚገባ እናያለን፣ እንማማራለን። እንግዲህ በመጀመሪያ የምንመለከተው አይነቶቹን ነው። የጂዲፒ ለመለካት የምንጠቀምበት አይነቶች አሉ። የመጀመሪያው የአውትፑት አፕሮች ነው። አውትፑት አፕሮች ወይም ፕሮዳክት አፕሮች ወይም ቫልዩ አድ አፕሮች ይባላል። ይሄ አንደኛው ሜተድ ማለት ነው። አንደኛው ሜተድ አውትፑት ኦር ፕሮዳክት ኦር ቫልዩ አድ አፕሮች እንለዋለን። ምን ማለት ነው የሚለውን ቀጥሎ የምንማር ይሆናል። ሁለተኛው ኤክስፔንዲቸር አፕሮች የምንለው ነው። ኤክስፔንዲቸር አፕሮች ደግሞ ምንድን ነው? ኤክስፔንዲቸር ስንል ወጪ ላይ መሰረት አድርገን ነው ጂዲፒውን የምናሰለው። አውትፑት አፕሮች ወይም ፕሮዳክት አፕሮች ወይም ቫልዩ አድ አፕሮች ስንል ደግሞ ምርቱ ላይ ያለውን ዋጋ እስከ ተጠቃሚው እስከሚደርስ ድረስ ያለው ዋጋ ተሰልቶ ነው። ሶስተኛው ኢንካም አፕሮች ነው። ይሄ ገቢን በመጠቀም የምናሰላው ጂዲፒ ነው። ውድ የዩቲዩብ ቻናል ተከታታዮች በደንብ መረዳት አለባችሁ ብዬ የማስበው ጂዲፒ በትክክል የሚሰራ ከሆነ አይዘር በአውትፑትም ኦር ፕሮዳክት ኦር ቫልዩ አድም ሰራ ነው፣ ኤክስፔንዲቸር አፕሮችንም ሰራ ነው ተጠቅመን ማለት ነው፣ ኢንካም አፕሮችንም ተጠቅመን ብንሰራ የመጨረሻው የሚገኘው ውጤት ተመሳሳይ መሆን መቻል አለበት። ካልሆነ የወሰድነው መረጃ ችግር አለበት ማለት ነው። In the absence of any measurement error, the three approaches will deliver exactly the same. ስለዚህ የኢረር ሜጀርመንት ኢረር ካላጋጠመ በስተቀር ሶስቱም ውጤቱ ተመሳሳይ መሆን መቻል አለበት። Each approach is simply constitutes a different way of looking at the same thing. ምን ማለት ነው? ጂዲፒ አንድ ነው ማለት the same looking the same thing ነው። ሀገራዊ ጥቅል የሆነ ምርት ነው። በአውትፑትም ሄድን በኤክስፔንዲቸርም ለካን ኢንካም አፕሮችንም ተጠቅመን ሰራን፣ የምናሰላው ምንድነው? ጂዲፒ ነው ማለት ነው። All three methods of measuring GDP give equal result because the aggregate spending on goods and services the income to the few. በጣም መረዳት ያለብን ሁሉም ሶስቱ ሜተዶች ተጠቅመን ጂዲፒን ምንለካ ከሆነ ውጤታቸው ተመሳሳይ መሆን መቻል አለበት። ለምን ቢባል አግሪጌት ስፔንዲንግ
on goods and service is the income to the firm. ወጪ እንዳለ ሁሉ ገቢ ያለ ገቢ ደግሞ የፊርም ወይም የድርጅት ወይም የተቋማት ገቢ ሊሆን ይችላል። And final, good or service produced is part of aggregate spending, either through consumption or investment. ስለዚህ ስፔንድ የምናደርጋቸው ወጪዎች ደግሞ ለኢንቨስትመንት ነው፣ ካልሆነም ደግሞ ለፍጆታ ነው ማለት ነው። ስለዚህ እዚህ ጋር በደንብ መረዳት ያለብን ሶስት አፕሮች እንዳለ፣ አንደኛቸው ከሌላኛቸው በምንከተለው ፕሮሲጀር እንደሚለያዩ፣ ግን ደግሞ በሶስቱም አፕሮች ተጠቅመን ያሰላነው ጂዲፒ ውጤት የሜዠርመንት ኢረር ካላጋጠመ በስተቀር ማለት ነው ውጤታቸው ተመሳሳይ እንደሚሆን ከዚህ መረዳት እንችላለን ማለት ነው። ሌላው የቀጠለ ምንድነው? The GDP, which is the total value add product, should match the income received by the firm from the production of these products. Total value add አድርገን የምንሰራው በተለይ ደግሞ value add or output or product approachን ተጠቅመን የምናገኘው የጂዲፒ መጠንና የኢንካም አፕሮችን ተጠቅመን የምናገኘው መጠን ተመሳሳይ ነው ውጤቱ ማለት ነው። ምክንያቱም ኢንካም ሪሲቭ ፊርሙ ገቢ ስለሚያገኝ ማለት ነው። The flow of funds received by the firm is distributed in wage, rent, profit, interest, repayment መልሶ ይከፈላል በደሞዝ፣ በሬንት፣ በኪራይ፣ ትርፍ ሂሳብ ማለት ነው እና ወለድ። ምክንያቱም በኋላ ላይ የምናየው ሆኖ ኢንካም አፕሮችን ስንጠቀም ምንደምራቸው ራሱን የቻለ ክራይቴሪያዎች ስላሉ ማለት ነው። The goods and service produced are consumed or used as inventory ይቆጠራል ማለት ነው። Consumed goods adds to consumer spending and inventories are the firm spending. Investment on the product, thus on aggregate spending, is equal to the total volume of final goods and service. Aggregate spend ወይም expenditure የምንለው ጠቅላላ ወጪያችን ከምን ጋር እኩል ይሆናል ማለት ነው? ከቶታል value of final goods and service የመጨረሻው ምርትና አገልግሎት ድምር ጋር እኩል ይሆናል ማለት ነው። ስለዚህ ጂዲፒን ስናሰላ እነዚህን ጽንሰ ሐሳቦች በሚገባ መረዳት እንዳለብን እንገነዘባለን ማለት ነው። እንግዲህ ተማሪዎች በሚቀጥለው ቪዲዮ ማለት ነው output or value add or product approach እንዴት ይሰላል፣ እንደዚሁም ደግሞ expenditure approachን ተጠቅመን ጂዲፒን እንዴት እናሰላለን፣ በተመሳሳይ መንገድ ኢንካም አፕሮችን ተጠቅመን ጂዲፒን እንዴት እናሰላለን የሚለውን ቀጥሎ ባለው ቪዲዮ በደንብ እንማማራለን። ለዛሬ ታይፖቹን ኦር አፕሮቹን ለማወቅ ለመረዳት ሞክረናል። እንግዲህ ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ፣ ይህን ቪዲዮ ደግሞ እስከ መጨረሻው ድረስ እንድትመለከቱ፣ እንዲሁም በኮሜንት መስጫ ሳጥኑ ላይ ሐሳብ አስተያየታችሁ እንድታስቀምጡ በዚህ አጋጣሚ ጠይቃችኋለሁ። ስላዳመጣችሁኝ እጅግ አድርጌ